ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ቲክቶከሩ ድላምፔጅ ለወጣቱ ኢትዮጵያዊ የእግር ኳስ ተሰጥኦ ወደ አርሰናል እንዲቀላቀል ጥሪ ያቀረበ ታዋቂው ዓለም አቀፍ የሶሻል ሚዲያ ኮከብና ቲክቶከር ድላምፔጅ በአሁኑ ወቅት በኢትዮጵያ የሚያደርገውን ጉብኝት ተከትሎ ባገኘው አንድ ወጣት ኢትዮጵያዊ የእግር ኳስ ተጫዋች ብቃት እጅግ መደመሙን ገልጿል። ድላን ከወጣቱ ተሰጥኦ ጋር በመሆን ባጋራው አዲስ ተንቀሳቃሽ ምስል ለወጣቱ ህልም እውን መሆን ትልቅ ዓለም አቀፍ ጥሪ አስተላልፏል። ድላን በቪዲዮው ላይ እንደገለጸው እሱ ራሱ በደቡብ አፍሪካ ሲያድግ የነበረው ትልቅ ህልም ፕሮፌሽናል እግር ኳስ ተጫዋች መሆን እንደነበር አስታውሶ ከአፍሪካ ተነስተው አውሮፓ ድረስ በመሄድ ስኬታማ መሆን ያለውን ፈተና በሚገባ እንደሚረዳው ገልጿል። ሆኖም ግን ይህ ወጣት ኢትዮጵያዊ ተጫዋች ያገኘውን አንድ ድል ተጠቅሞ ህይወቱን ሙሉ በሙሉ እንዲቀይር ድጋፍ ለማድረግ ቃል ገብቷል። እኔ ሁሉንም ነገር እሸፍናለሁ። የሜዳ ላይ ሙከራ የሚያደርግበትን እድል ብቻ ስጡት። የበረራ ቲኬቱን ጨምሮ ወደ የትኛውም ቦታ የሚሄድበትን ወጪ በሙሉ እኔ ራሴ ከፍላለሁ። በተጨማሪም ድላን በአሁኑ ወቅት የስፔን ክለቦች ስካውቶች ወጣት ተጫዋቹን እያደኑት እንደሆነ የጠቆመ ቢሆንም የእርሱ ምርጫ ግን ሌላ እንደሆነ በፈገግታ ገልጿል። ድላንና ወጣቱ ተጫዋች በቪዲዮ ላይ በጋራ በመሆን እኛ የምንፈልገው ስፔንን ሳይሆን መድፈኞቹን አርሰናልን ነው በማለት ለለንደኑ ክለብ አርሰናል ልዩ ጥሪ አቅርበዋል። ድላን ማንኛውም የእንግሊዝ ፕሪሚየር ሊግ ክለብ ይህንን ቪዲዮ ካየለ ወጣቱ ድል እንዲሰጠው አጥብቆ ጠይቋል። ይህ ኢትዮጵያዊ ህልመኛ ታዳጊ ተጫዋችም አሜን ይባላል። እንዲሳካለት ምኞታችን ነው። በኡጋንዳ የአርሰናል ደጋፊ በማንቸስተር ዩናይትድ ደጋፊ ተደብድቦ መገደሉ ተሰማ። አርሰናል ከ22 ዓመታት ረጅም ጥበቃ በኋላ ለመጀመሪያ ጊዜም የፕሪሚየር ሊግ ዋንጫን ማንሳቱን ተከትሎ በመላው ዓለም ደስታ እየተናፈሰ ባለበት በዚህ ወቅት በኡጋንዳ የተሰማው ዜና ግን የስፖርቱን ዓለም አሳዝኗል። የአርሰናል ክለብ ባለድል መሆኑን ተከትሎ ደጋፊዎች በደስታ ስሜት ውስጥ በነበሩበት ሰዓት በኡጋንዳ ዋና ከተማ ካምፓላ በሚገኝ ባኩሊ በተባለ አካባቢ አንድ አርሰናል ደጋፊ በማንቸስተር ዩናይትድ ደጋፊ ተደብድቦ መገደሉን የሀገሪቱ ፖሊስ አስታውቋል። የካምፓላ ፖሊስ ቃል አቀባይ ሪቻል ካዋላም ክስተቱን አስመልክቶ በሰጡት መግለጫም ድርጊቱ የተፈጸመው እሁድ ዕለት ከቀኑ 12 ሰዓት ተኩል አካባቢ ነው። የመጀመሪያ ደረጃ መረጃዎች እንደሚያመለክቱት የአርሰናል ደጋፊ የሆነው ዴኒስ የተባለው የ34 ዓመት ወጣት ሙሲራሙ ከተባለ የማንቸስተር ዩናይትድ ደጋፊ ጋር አለመግባባት ውስጥ ገብቷል። ይህ አለመግባባት ወደ አካላዊ ግጭት አድጎ ተጠርጣሪው ዴኒስን ጭንቅላቱ ላይ በከባድ ሁኔታ መጥቶታል። በዚህም ምክንያት ወጣቱ መሬት ላይ ወድቆ ወዲያውኑ ህይወቱ አልፏል። ፖሊስ አክሎም ድርጊቱን ፈጽሞ የተሰወረውን ተጠርጣሪ በቁጥጥር ስር ለማዋል ከፍተኛ የአሰሳና የማደን ስራ እያደረገ መሆኑን ገልጿል። ዕለቱ አርሰናል ክሪስታል ፓላስን 2-1 አሸንፎ የፕሪሚየር ሊግ ዋንጫን በይፋ ያነሳበት ዕለት የነበረ ሲሆን ማቹ ዴኒስ በሞተር ሳይክል ታክሲ አሽከርካሪነት የሚተዳደር ወጣት ነበር። የአካባቢው መገናኛ ብዙሃን ናይል ፖስት እንደዘገቡት ይህ ክስተት በምስራቅ አፍሪካ ሀገራት በተለይም በከተሞች አካባቢ በደጋፊዎች መካከል እየተፈጠረ ያለውን አደገኛና ሁከት የበዛበት የስፖርት ፉክክር ዳግም አሳሳቢ አድርጎታል። በኡጋንዳ የፕሪሚየር ሊግ የእግር ኳስ ጨዋታዎች እጅግ ከፍተኛ ተወዳጅነት ያላቸው ሲሆን ደጋፊዎች በትላልቅ ስክሪኖች ጨዋታዎችን ለመታዘብ በብዛት መሰባሰባቸው የተለመደ ነው። ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እንመኛለን። የስፖርት ጨዋታዎች የመዝናኛነትና የአንድነት እንጂ የጥልና የሞት ምክንያት መሆን የለባቸውም። የአርቴታ ንግግር ግልጽ ትዕቢት ነው ሲል ሮይ ኪን ተናገረ። የፕሪሚየር ሊጉ ሻምፒዮን አርሰናል አባላት የግል ውስጥ ደስታ ዝግጅት አዘጋጅተው ነበር። በዝግጅቱ ላይ አሰልጣኝ ሚካኤል አርቴታ ለድግሱ ታዳሚያን ያደረጉት ንግግር ሾልኮ ወጥቷል። አሰልጣኙ ባሰሙት ንግግር ቅዳሜ ደግሞ በእርግጠኝነት የአውሮፓ ሻምፒዮን እንሆናለን ሲሉ ይደመጣሉ። የአርቴታ ንግግር ቪዲዮ በኋላም እንዲጠፋ ቢደረግም በርካቶች ተቀባብለውት በማህበራዊ ሚዲያው በስፋት ተሰራጭቷል። በክለቡ ውስጥ አርቴታ ስህተት ሰርተዋል የሚል እምነት ባይኖርም ንግግሩ የፒኤስጂ ተጫዋቾች ጋር ደርሶ ተጨማሪ ተነሳሽነት ይፈጥርላቸዋል የሚል እምነት እንዳለ ተገልጿል። በዚህም የአርቴታ ንግግር የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ሮይ ኪን ሾልኮ የወጣውን የሚካኤል አርቴታ ንግግር ትዕቢት ነው ሲል ገልጿል። ግልጽ ትዕቢት ነው ሲል የገለጸው ሮይ ኪን እኔ በፒኤስጂ ቦታ በሆንና ይሄን ንግግር ብሰማው ወዳውን ነበር የመልበሻ ቤቱ ግድግዳ ላይ የምጽፈው ሲል ተናግሯል። አክሎም አርቴታ ለነሱ ነፃ የማነቃቂያ ንግግር አበርክቶላቸዋል ሲል ሮይ ኪን ገልጿል።